የወርቅ ዋጋ በስንት እየተሸጠ ነው? በተለይም ደግሞ በሳውዲ አረቢያ፣ በዱባይ፣ በአሜሪካ እንዲሁም ደግሞ በባህሬን ያላቸውን ዋጋ ይዘንላችሁ መጥተናል። በ24 ካራት፣ በ22 ካራት፣ በ21 ካራት እንዲሁም ደግሞ በ18 ካራት በጠቀስኳቸው ሀገሮች በምን እየተሸጡ በስንት ዋጋ ማለት ነው እንደሆነ የምነግራችሁ ይሆናል ማለት ነው። እንግዲህ እነዚህን መረጃዎች ከመንገድ በፊት እንደሚታወቁ ከሆነ የወርቅ ዋጋ እጅግ በጣም ተለዋዋጭ መሆኑ ይታወቃል። የዓለም ዋጋ ሁኔታ ሲቀያየር የሳውዲ፣ የባህሬን፣ የዱባይ እንዲሁም ደግሞ የአሜሪካን ዶላር እንዲሁም ሲለዋወጥ በየጊዜው ዋጋቸውም ይለዋወጣል። እነዚህን ዋጋዎች እነግራችኋለሁ። የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር በማድረግ አብረን እንቀጥላለን። የምንጀምረው የዛሬን የኦክቶበር 26 2025 ወይም ደግሞ የጥቅምት 16 ዓ.ም ከሳውዲው ሪያል ነው የምንመለከተው። ከታችኛው ካራት እንጀምራለን። ስንመለከት 18 ካራት ወርቁ በ1 ግራም በስንት በሳውዲ አረቢያ እየተሸጠ ይገኛል የሚለውን ስንመለከት እንደሚታወቀው ከሆነ የሳውዲ ሪያል ነው መገበያያ ገንዘቡ። 1 ግራም 18 ካራት ወርቅ ታዲያ በዛሬው ገበያ እየተሸጠ የሚገኘው በ381 ከ30 ሪያል አካባቢ ነው ማለት ነው። 21 ካራቱ እስካላችሁኝ 21 ካራቱ በሳውዲ ሪያል 449 ከ24 እየተሸጠ ይገኛል። 22 ካራቱም በሳውዲ እየተሸጠ የሚገኘው 1 ግራም ወርቅ በ466 ሪያል እየተሸጠ እንደሚገኝ መረጃ ያመላክታል። ሌላኛው የምንመለከተው ዋጋ ደግሞ ባለ 24 ካራቱን ነው። ባለ 24 ካራቱ በስንት ይሸጣል የሚለውን ስንመለከት በሪያል ማለት ነው 1 ግራም 24 ካራት ወርቅ እየተሸጠ የሚገኘው በ506 ሪያል አካባቢ ነው ማለት ነው። እንግዲህ እነዚህ ዋጋዎች በአጠቃላይ ለመግዛት የሚከፈሉትን ተጨማሪ እሴት ታክስ የሚባለውን ቫትን ማለት ነው እንዲሁም ደግሞ ሌሎች ወጪዎችን ላያካትቱ ይችላሉ ማለት ነው። ትክክለኛውን የመጨረሻ ዋጋ የሚገዙበትን ምናልባት ከአካባቢያችሁ ካለው ሱቅ በመሄድ ማረጋገጥ ይቻላል ቫትን። እንዲሁም ደግሞ የቻርጅ የሚያደርጉትን የአሰራር ክፍያ በመጠየቅ ማለት ነው። ወደ ሌላው ሀገር ስንሄድ ደግሞ የምናገኘው የዱባይ ነው። የዩናይትድ አረብ ኢሚሬት ዱባይ የዛሬው መረጃ እንደሚያመለክተው ከሆነ 18 ካራት 1 ግራም ወርቅ እየተሸጠ የሚገኘው በ377 ዲርሃም። በመቀጠል የምንመለከተው የ21 ካራትን ሲሆን ደግሞ 21 ካራቱ በስንት እየተሸጠ ይገኛል በዩናይትድ አረብ ኢሚሬት ስንል በ440 ብር እየተሸጠ ነው የሚገኘው። እንግዲህ እንደ ሌሎቹ እንደነገርኳችሁ ዋጋቸው ሊለዋወጥ የሚችልባቸው ዋነኛ ምክንያት አንደኛው ቅድም እንደነገርኳችሁ ቫት ሊሆን ይችላል። እንግዲህ የተለያዩ ወጪዎችን ከዲዛይን ጋር የተያያዘ እንዲሁም ደግሞ ከተለያዩ ክፍያዎች ጋር የተያያዘ ወጪዎችን ሊጨምሩባችሁ ይችላሉ። ነገር ግን ትክክለኛ መሸጫው ኦፊሻል መሸጫውን ነው እየነገርኳችሁ ያለሁት። 22 ካራቱን ስንመለከት ደግሞ በ458 ብር ከ75 ዲራም ነው በመሸጥ ላይ የሚገኘው። ይሄ የምን ዋጋ ነው? በዱባይ ዛሬ በኦክቶበር 26 2025 እየተሸጠ የሚገኝበት ዋጋ ነው ማለት ነው። 22 ካራቱ 458 ከ75 አልኳችሁ። 24 ካራቱስ በዱባይ በስንት እየተሸጠ ይገኛል ካላችሁ በ495 ብር ከ50 ዲርሃም ማለት ነው፣ ብር አይደለም። 495 ከ50 በመሸጥ ላይ ይገኛል። ወደ በኋላ አካባቢም እንግዲህ በምሰራላችሁ ቪዲዮ የኢትዮጵያን ዋጋ የኢትዮጵያ ወርቅ በተለያዩ ካራቶች የሚሸጡበትን ቪዲዮ ወደ 10 ሰዓት አካባቢ ሰራላችኋለሁ ማለት ነው። ለዛሬ ግን ያዝኩላችሁ በዋናው የሳውዲን፣ የዱባይን፣ የባህሬንን እንዲሁም ደግሞ የአሜሪካንን በአሜሪካ ዶላር ማለት ነው በስንት እየተሸጠ እንደሚገኝ የአራቱን ሀገራት ገበያ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ሁልጊዜ እንደምላችሁ እዚህ ቻናል ላይ የሚቀርቡት የተለያዩ ከወርቅ ጋር ከምንዛሬ ጋር ከቢዝነስ ጋር
ተያያዥነት ያላቸውን ቪዲዮዎች እንግዲህ በየቀኑ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ፣ ሼር ማድረግ አይረሳ። ሌሎች ሀገራቶች ይቀሩናል። የባህሬንና የአሜሪካን ገበያስ ምን ይመስላል? ዛሬ በኦክቶበር 26 2025 የሚለውን እንመለከታለን። በባህሬን ዲናር የሚሸጠውን የወርቅ ዋጋ በአንድ ግራም አራቱንም ዋና ዋና የወርቅ ካራቶች ወደ ማየት ነው የምንሄደው። ከ18 ካራት ወርቅ ስንጀምር 18 ካራት ወርቅ 1 ግራም በባህሬን እየተሸጠ የሚገኘው በ38.54 የባህሬን ዲናር ነው። 21 ካራቱ እስካላችሁኝ 21 ካራቱ የ1 ግራም ወርቅ መሸጫ በባህሬን ዲናር 44 ብር ከ96 ነው። 22 ካራቱ ደግሞ በ47 ከ10 የባህሬን ዲናር እየተሸጠ ይገኛል ማለት ነው። እንግዲህ ተለዋዋጭ ዋጋ ሊያጋጥማችሁ ይችላል። ምክንያቱም በየቀኑ ዓለም ገበያ ዋጋዋ በየጊዜው እየተለዋወጠ ነው የሚሆነው። ወርቅም ደግሞ ትልቁ ኮሞዲቲ ስለሆነ ከዶላር እና ከተለያዩ ዓለም አቀፍ የንግድ ዋና ዋና መለኪያዎች አንጻር ወርቅ እንደ ትልቅ የሆነ የተለዋዋጭ የሆነ ኮሞዲቲ ስለሆነ እንግዲህ ዋጋ ከፍ ሲል እንግዲህ አብሮ ወርቅም ከፍ ይላል። የተለያዩ የገበያዎች ሁኔታም ደግሞ ሲቀያየር ወርቅም በዛው ይቀያየራል ማለት ነው። 22 ካራቱ ስንት ገባ ካላችሁ በባህሬን ዲናር 47 ከ10 የባህሬን ዲናር እየተሸጠ ነው የሚገኘው። የዛሬው ገበያ የዕለተ እሁድ የኦክቶበር 26 2025 እንደሚያመለክተው ከሆነ ማለት ነው። ሌላኛው ትልቁ የወርቅ ንጽህናን የያዘ 24 ካራት ወርቅ በስንት በባህሬን ዲናር ይሸጣል ካላችሁ 50 የባህሬን ዲናር 50 የባህሬን ዲናር ከ60 እየተሸጠ ነው የሚገኘው። የባህሬን ዲናር እንደምታውቁት ከሆነ ትልቁ ዓለም ላይ ካሉ ምንዛሪዎች መካከል የሚጠቀስ ነው። በኢትዮጵያ ብር ብትመቱት ራሱ ወደ 440 እና ከ440 በላይ አካባቢ ኤግዛክት ምንዛሪውን በአሁኑ ሰዓት ላይ ያለውን ስለማላውቅ ነው። ከዛም በላይ ሊሆን ይችላል፣ ግን ከ440 በላይ የሚዘረዘር ነው። አስቡት እንግዲህ በኢትዮጵያ ብር አንዱ የባህሬን ዲናር ከ400 እና ከ440 በላይ ከተዘረዘረ እንግዲህ የ24 ካራት ወርቅ የ1 ግራም በባህሬን ዲናር 50.60 ሆኗል ማለት ነው። ቀጥሎ የምንመለከተው እንግዲህ የአሜሪካንን ገበያ ነው የሚሆነው። አሜሪካም እንደ ዱባይ እንደ ሳውዲ በወርቅ ገበያዋ በጣም ኦፊሻል ነው፣ በጣም ይታወቃል። በዩሲዲ ያለውን ደግሞ በካራት አይነታቸው አድርጌ ዋጋቸውን እነግራችኋለሁ እንደሚከተለው ማለት ነው። ከ14 ካራቱ እንጀምራለን። 14 ካራቱ 99.19 የአሜሪካ ዶላር እስከ 104.70 አካባቢ ነው የሚሸጠው። ይሄ መነሻ እንዲሁም እንትን መድረሻ ያለው ነው። ምክንያቱም በጣም ዋጋው እየወረደ ካለ ብር መካከል የብርን ያህል ቢሆንም ዶላር አንዱ ነው። ዶላር በጣም ፍላክቹዌት ያደርጋል። በአንድ በሁለት ቀን ውስጥ 5 እና ከ5 ብር በላይ ፍላክቹዌት ስለሚያደርግ ነው ይሄ ከዚህ እስከዚህ ብሎ ያስቀመጡት ማለት ነው። 18 ካራት ወርቁን በምንመለከትበት ሰዓት ላይ ከ19 እስከ 104.7 የአሜሪካ ዶላር ይደርሳል የሚለውን ነው በማስቀመጥ ላይ የሚገኙት በአሜሪካ በተለያዩ ያሉ ገበያዎች ላይ ማለት ነው። 21 ካራቱን ስንመለከት እንዲሁ 21 ካራት ወርቅ በአሜሪካ ገበያ 115 ከ72 አካባቢ እየተሸጠ ይገኛል። 22 ካራቱ እስካላችሁ በአሜሪካ ገበያ እንደሚያሳየው ከሆነ ከ121.14 ዶላር እስከ 128 የአሜሪካ ዶላር ድረስ በመሸጥ ይገኛል። በመጨረሻ የምንመለከተው ያለ የ24 ካራቱን ወርቅ ነው። 24 ካራቱ 132 ከ25 እስከ 135 የአሜሪካ ዶላር በመሸጥ ላይ ይገኛል ማለት ነው። እንግዲህ የጠቀስኩላችሁ ዋጋዎች በተለያዩ በሀገራቱ በሚገኙ የችርቻሮ የሚሸጡ ቦታዎች ላይ ከቦታ ቦታ ሊጨምሩባችሁ ይችላሉ። ጌጣጌጦቹን በምትገዙበት ሰዓት ላይ ከተለያዩ ከአሰራር ክፍያ ቅድም እንዳልኳችሁ ከግብር ክፍያዎች የሻጩን ትርፍ አስመልክቶ ዋጋ ሊጨምርባችሁ ይችላል። ያ ለውጥ ሊኖረው ይችላል። ትክክለኛውን ግዥ የምታገኙት ሁልጊዜም ከምትሸጡበት ቦታና ቦታ ብቻ ነው። ነገር ግን እንደ መረጃ እና እንደ መነሻ የሆናችሁ ዘንድ ነው ይህን ቪዲዮ የነገርኳችሁ ማለት ነው። ምክንያቱም ምንም ነገር ስለ ዋጋው ሂንትና ኢንፎርሜሽን ሳይኖራችሁ ቀጥታ ገበያ ላይ ከመግባታችሁ በፊት ምን ያህል ላዘጋጅ እችላለሁ የሚለውን መረጃ ለመስጠት ያህል ነው ማለት ነው። ስለዚህ ከዚህ አካባቢ ጀምሮ እስከዚህ አካባቢ ድረስ ኮርስ ሊያደርጋችሁ ይችላል። ወርቅ ልትገዙ
በምትሄዱበት ሰዓት ማለት ነው። በተጨማሪም ደግሞ ወርቅ የሆነውና ያልሆነውን እንዲሁም ደግሞ ስለ ወርቅ የተለያዩ መረጃዎች የምታገኙበት ቻናል ነው። ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ስለ ወርቅ ያላችሁን መረጃ ለማስፋት እኛም አለን የሚለውን መረጃ ለእናንተ ከመስጠት አንቆጠብም። ስለዚህ የምትፈልጉትን መረጃ ታገኛላችሁ። ቻናላችን ውስጥ በመግባት የተለቀቁትን የተለያዩ መረጃዎች ጠቃሚ ነው ብላችሁ የምታስቡትን በመመልከት እንዲሁም ሼር በማድረግ የቻናላችን ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። ለዛሬ በዚያ በቃን። በሌላ ቪዲዮ በኋላም አካባቢ የኢትዮጵያን ዋጋ የዛሬን መረጃ ይዘንላችሁ እንቀርባለን። በያላችሁበት ሰላም ሁኑ።